ሰላም ሰላም ቤተሰቦች እንዴት ናችሁ? ከሩበን አሞሪም ስንብት በኋላ የተገናኘንበት ቪዲዮ ነው። ትላንቱ ቪዲዮ ላይ ኦልሞስት ዜናውን ጨርሼ ዩቲዩብ ላይ ከጫንኩላችሁ በኋላ ነበር የአሞሪምን ስንብት የሰማነው እና ግን ቪዲዮ ላይ አብዛኛው ነገሮች አሞሪም ሊሰናበት እንደሚችል ነበረ ሽታዎች የነበሩት። እነኛ ነገሮች ጥርጣሬዎች ደግሞ እውን ሆነው አሰልጣኙ እንዲሁ ተሰናበት እና የትላንቱ ቪዲዮ ከስንብቱ በፊት ሙሉ ለሙሉ ተሰርቶ እየተጫነ ስለነበረ ነው እና ያን በጽሁፍ ቪዲዮ ላይ ለመግለጽ ሞክሬያለሁ። ዛሬ ግን በደንብ ነው ይሄን ጉዳይ የምናየው። ቤተሰቦች እንደው ያልተሰሙ ነገሮችንም ለማየት ለመዳሰስ እሞክራለሁ። ሩበን አሞሪም ሲሰናበት የነበረው ሪያክሽን ምን ነበረ? በክለቡ አካባቢ የነበሩ ሰዎች ሲታዘቡ ነበር እሱና የአሰልጣኝ ቡድን አባላቱ እና ከውሳኔው በኋላ የአሞሪም ደስታ ልዩ ነው ተባለ እና ይሄን ነገር አንዱ የምናየው የዜናችን ክፍል ነው እና የስንብት ውስጥ ምክንያት ምን ነበር ለሚለው ያልሰማችኋቸው መረጃዎች አሉ። እኔ በጣም ያስገርመኝ ከአንድ የዩናይትድ ተጫዋች ጋር የማጠብቁት ተጫዋች ነው። አሞሪም ልምምድ ሜዳ ላይ ግጭት ውስጥ ገብቶ ነበር ሁሉ ተባለ። ያልተጠበቀ እስካሁን ድረስ ያልሰማ ነው። አሁን ዘ አትሌቲክ ጋዜጣ በጣም ሰፊ ዘገባ ይዞ ወጥቷል። በነገራችሁ ላይ ይህን ዜና እየሰራሁላችሁ ዋነኛ ፍሬ ሀሳቡን እንደሆነ ያየሁት ግን በጣም እያስገረመኝ ነው። ምክንያት ደግሞ እነግራችኋለሁ። ለስንብቱ በሩበን አሞሪም ስንብት ምክንያት የተከፉ እና የተደሰቱ አሉ። እነኚህ ሁለት ጎራዎች ማን ናቸው? ከተደሰቱት እንዲሁም ከተከፉት ጎራዎች እንዲሁ እየለየን እናነሳችኋለን። ማን ይተካዋል አሰልጣኙን? ሁለት ኢንተሪም ነው በነገራችሁ ላይ ያለው። አሁን ሶልሻየር ሚን ፍሌሸር ኢንተሪም ነው። ቀጣይ ደግሞ ሌላ ኢንትሪም ይጠበቃል፣ ወይም ደግሞ ሌላ ቋሚ አሰልጣኝ ነው የሚጠበቀው ማለት ነው። ስለዚህ ሁለት ኢንትሪም ዩናይትድ ሊኖረው ይችላል፣ ጊዜያዊ አሰልጣኝ። አንዱ እስከ ቀጣዮቹ 2 ወይ 3 ጨዋታ የሚመራው ነው ፍሌሸር ማለት ነው። ቀጣዩ ደግሞ ሲዝኑን የሚያስጨርሰው አሰልጣኝ ወይም ደግሞ ቋሚ የረዥም ጊዜ አሰልጣኝ ማለት ነው። እና ይሄን ሁኔታ ዩናይትድን ለማሰልጠን እድል ያላቸው አሰልጣኞች ማን ናቸው የሚለውን ቁጥር 1 ዩናይትድን ኢላማ ነግራችኋለሁ። የነዚህ ነዲን ዚዳን፣ ማይክል አርቴታ እንዲሁም የዣቪን የዩናይትድ የማሰልጠን እድልም እውነት ነው ወይንስ ደግሞ ሩመር ነው? ስለዚህም ጉዳይ ምላሽ እሰጣችኋለሁ። ከዛ በተረፈ ደግሞ ቤተሰቦቻችን ያው በዚህ ፕሮግራም ላይ ያስኩላችሁ በጣም ወሳኝ የሆነው መረጃ ዩናይትድ አሁን አሰልጣኙን ማሰናበቱን ተከትሎ የዝውውር መስኮቱን እንዴት ይሆናል፣ ምን አይነትስ ፕላን አለው የሚለውን እሱንም ነግራችኋለሁ። ብሩኖ ፈርናንዴስ ስለማገገቡ ዜና አለኝ። አብራችሁኝ ሁኑ ብቻ። በተለያዩ ጉዳዮች ላይ እንዲሁ እናንተም ሀሳብ አስተያየቶቻችሁን እየሰጣችሁ ቪዲዮ ላይክ እያደረጋችሁ ተከታተሉ። መልካም ቆይታ። ለዚህ ሁሉ ስንብትና ለሩበን አሞሪም ከማንቸስተር ዩናይትድ ጋር መለያየት ትልቁ ምክንያት ተደርጎ የተወሰደው እንደው ትራይገር ያደረገው ሁሉንም ነገር የቀሰቀሰው የታፈነውን ነገር እንዲፈነዳ ያደረገበት የሩበን አሞሪም ቃለ መጠየቅ ነው። ከሊድስ ዩናይትድ ጨዋታ መጠናቀቅ በኋላ የሰጠው አስተያየት ሩበን አሞሪም ስለ ጨዋታው ትኩረት አድርጎ አልነበረም። ከዛ ይልቅ የማንቸስተር ዩናይትድ ባለስልጣናትን ያስቆጣ ንግግር፣ በተለይ ደግሞ የሰር ጂም ራትክሊፍን የደም ግፊታቸውን ከፍ ያደረገ ምላሽ ነበረ የሰጠው ሩበን አሞሪም። በቀጥታ በሰር ጂም ራትክሊፍ ትዕዛዝ እንደሆነ ነው ሩበን አሞሪም እንደተሰናበተ አሁን ዘግየት ብለው እየወጡ ያሉ መረጃዎች እየጠቆሙ የሚገኙት። ከሊድስ ጨዋታ በኋላ በሰጠው አስተያየት ምክንያት በተለይ የክለቡን አመራሮች፣ የክለቡን ባለቤቶች ሊነካ የሚችል ምላሽ በመስጠቱ በሰዓቱ ማለት ነው። ያው አሞሪም ምን እንዳለ ከሊድሱ ጨዋታ በኋላ ትላንት በሰራ ነው ቪዲዮ ላይ እንዲሁም ሰምታችኋል በሌሎችም ሚዲያዎች በሌሎችም ቦታዎች ላይ ቤተሰቦች። እና የሊድሱ ጨዋታ አይ ቲንክ የመጨረሻው ጨዋታ ሊሆን እንደሚችል አሞሪም ያቅ ነበረ። የአሰልጣኙ ስንብት እንደው ቀስ እያለ ትላንት ይፋ ሆነ እንጂ ሰሞኑን ሲታዩ የነበሩ ምልክቶች እኔም ብያለሁ። ትላንት በአሰልጣኙ ፊት ላይ ስመለከት የነበረው ነገር ከዚህ በፊት ሲሰጣቸው ከነበሩ ፕሬስ ኮንፈረንሶች በአንጻር ያለፉትን 2 ፕሬስ ኮንፈረንሶች አሞሪም ሲሰጥበት የነበረበት መንገድ በዩናይትድ የመጨረሻው ጊዜ እየተቃረበ እንደሆነ የሚያመላክት ነበር። መቼ ይሆናል መቼ ያሰናብቱታል የሚለው ካልሆነ በስተቀር ሊያሰናብቱት ይችላሉ የዩናይትድ ሰዎች ብላችሁ የምትጠብቁት አይነት ሁኔታ ውስጥ አልነበርም የነበረው አሞሪም። የሆኑ የስንብት ነገሮች ይሸቱ ነበር፣ ግን በጣም ፈጠነ፣ ያልተጠበቀ ነበር። ትላንት ይሄ ነገር ይፋ ሲሆን እኔ እንደ አጋጣሚ ዜናውን እንደው እየሰራሁላችሁ ጨርሼ በዩቲዩብ እየጫንኩ ነው
ዜናው የወጣው ማለት ነው። እና እንደ አዲስ ያንን እንደልቼ ሌላ ቪዲዮ እንዲሁ የስንብቱን ልሰራላችሁ አልቻልኩም። በአጠቃላይ ግን እንድትሰሙት በሚል ነበር የትላንቱን ቪዲዮ እንዲሁ እየጫንኩት አሰልጣኝ ሩበን አሞሪም ከመሰናበቱ በፊት ማለት ነው። ግን ስንብቱ ቅርብ እንደሆነና የሆነ ጥሩ ያልሆነ ሽታ እንዳለ በኦልትራፎርድ አካባቢ የሚጠቁም ነገር ነበር። ፕሮግራምም ነበር፣ ሁኔታዎችም ነበሩ በኦልትራፎርድ አካባቢ እና አሁን ያ ነገር ተከሰተ። ዛሬ የምናወራቸው ነገሮች በሙሉ የአሰልጣኙን ስንብት ከተረጋገጡ በኋላ የወጡ እንደው መስማት ያሉባችሁ በርካታ ጉዳዮች አሉ። እነኛን ነገሮች ዳሰስላችኋለሁ። ቤተሰቦች ሙሉ ስለ አሰልጣኙ ስንብት፣ ለምን ተሰናበተ፣ ማን ሊተካው ይችላል፣ እነማን ደስተኛ ናቸው በስንብቱ፣ እነማንስ በስንብቱ እንዲሁ ተከፉ፣ ምንስ ነው የሩበን አሞሪም ስንብት ዋነኛ ምክንያት ተብሎ ሊጠቀስ የሚችለው የሚለውን እያንዳንዱን ነገር በጣም በዝርዝርና በመረጃ የተደገፈ ሪፖርት ነው ይዤላችሁ የመጣሁት ከብዙ ሶርሶች የወሰድኳቸውን ማለት ነው። እና ሊያመልጣችሁ ይገባል ይሄ ፕሮግራም ብዬ አላስብም። ቤተሰቦች እስከቻላችሁ እስከ መጨረሻው ድረስ እንድትሰሙት ነው የምጋብዘው። ስንብቱ እንዲሁ ስንጀምር የሩበን የዩናይትድ ቆይታ ጥሩ አልነበረም። ያው ታውቃላችሁ፣ በአጠቃላይ በተለይ ቁጥሮችን ስናስብ እና ስታቶችን ስናይ በዚህ ሲዝን ቡድኑ እየተሻሻለ ቢሆንም ግን አጠቃላይ የማንቸስተር ዩናይትድ የማሸነፍ ንጻሬ ከሌሎች የቀድሞ የዩናይትድ አሰልጣኞች ጋር ሲነጻጸር በጣም በጣም የሚያስደነግጥ ነው። ይህን ከዚህ በፊት ብዬው ነበር። ሩበን አሞሪም በዩናይትድ ቤት 36.92% የማሸነፍ ንጻሬ ነው ያለው። ከ10 ጨዋታ 4 ጨዋታ እንኳን አሞሪም አያሸንፍም ማለት ነው። ከ3 በላይ ጨዋታዎችን ነው የሚያሸንፈው፣ ግን 4 ጨዋታ ማሸነፍ አሞሪም አልቻለም። ይሄ በዩናይትድ ታሪክ በጣም ዝቅተኛው የማሸነፍ ሬቲንግ ነው። ለምሳሌ ጆዜ ሞሪኖ 58.33 ነበረው የማሸነፍ ሬቲንግ። ኦልሞስት ወደ 6 ጨዋታ ከ10 ያሸንፍ ነበር። ከአሞሪም ኦልሞስት እጥፍ ማለት ነው። እንዲሁም ኤሪክ ቴናክ በቅርብ የተሰናበተው 54.669 የማሸነፍ ንጻሬ የነበረው፣ ኦሌገነር ሶልሻየር 54.17 እንዲሁም ዴቪድ ሞይስ 52.9 ኦልሞስት 53 ነው። ሉዊስ ቫንሃል 52.4 እና አሞሪም ደግሞ 36.9 ወይንም ደግሞ 37 የማሸነፍ ንጻሬ ነበረው ማለት ነው። ይሄ ትልቅ 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 የሆነ አደጋ ነው። ለአሞሪም ስንብትም እንዲሁ ምክንያት የሆኑ ሌሎች በርካታ ጉዳዮች ቢኖርም ማለት ነው ቢኖሩም ሩበን አሞሪም ከዩናይትድ ጋር መለያየቱ እርግጥ ሆኗል። የዩናይትድ አመራሮች በአጠቃላይ ለሩበን አሞሪም ስንብት ወደ 27.3 ሚሊዮን ፓውንድ ወጪ የሚያደርጉ ይሆናል። ይሄ ማለት ወደ 30 ሚሊዮን ዩሮ ነው። ለምንድን ነው ይሄን የሚያወጡት? 9.5 ሚሊዮን ፓውንድ ለስፖርቲንግ ሊዝበን በካሳ መልክ የከፈሉት ነው። አሰልጣኙን ከዓመት ወራት በፊት ሲቀጥሩት ማለት ነው። ውሉን አፍርሰው ነው ያመጡት። ታውቃላችሁ፣ ሚድ ሲዝን ላይ ነው ያመጡት። ስለዚህ ለስፖርቲንግ ሊዝበን በካሳ መልክ ከፍለዋል። እንዲሁም 7.8 ሚሊዮን ፓውንድ ደግሞ አሰልጣኙ እስካሁን በዩናይትድ በቆየባቸው ያለፉት ዓመት ከ6 ወር አካባቢ በደሞዝ መልክ ያገኘው ክፍያ ነው። በቀጣይ ግማሽ ኮንትራቱ ላይ ስላለ 10.5 ሚሊዮን ፓውንድ የሚጠጋ ደሞዝ ስቲል አሞሪም አልተከፈለውም። ምክንያቱም አሰልጣኙ የተሰናበተው በክለቡ ነው። ስለዚህ የኮንትራቱ ካሳ ወይንም ደግሞ ክፍያ ይከፈለዋል ማለት ነው። አጠቃላይ ስደምሩት የሩበን አሞሪም የዩናይትድ ወጪ ወደ 30 ሚሊዮን ዩሮ ወይም 27 ሚሊዮን ፓውንድ የሚጠጋ ይሆናል ማለት ነው። ትላንት በዩናይትድ አመራሮች መካከል ከፍተኛ የሆነ ስብሰባ ሲደረግ ነበር ጠዋት ላይ። ይሄ ስብሰባ የተደረገው ደግሞ የሩበን አሞሪምን የመጨረሻ ስንብት ከውሳኔ ለመስጠት ነው። ይሄ የስንብት ውሳኔ የመጣው ቅድም እንደነገርኳችሁ በቀጥታ በሰር ጂም ራትክሊፍ ውሳኔ እንደሆነና ሰር ጂም ራትክሊፍ መጨረሻ በአሰልጣኙ የወሰኑት የቆረጡት ውሳኔ እንደሆነና የዩናይትድ ቦርድ ወይም አመራሮች እንደው ግጭቱ ከዊልኮክስ ጋር ነው ቢባልም ግን ለስንብቱ በቀጥታ ተሳትፎ ያደረጉት ሰር ጂም ራትክሊፍ እና ውሳኔውን የሰጡት እሳቸው ስለመሆናቸው ነው የተነገረው። ስለዚህ ትላንት ጠዋት እንግዲህ ሀገር ሰላም ነው ብሎ ነው ማለት ነው ሩበን አሞሪም የዩናይትድ ተጫዋቾችን ለማሰራት በመጣበት ሰዓት ከክለቡ ስለመሰናበቱ ለአሰልጣኙ የተነገረው እና ዳረን ፍሌቸር ቡድኑን በጊዜያዊ አሰልጣኝነት እንዲረከብ ተደርጎ ትላንት ልምምድ ሲያሰራ የቆየው ፍሌቸር ነበር ማለት ነው። ስለዚህ የሩበን አሞሪም ስታፍ አባላት አሰልጣኝ አብዛኞቹ እንግዲህ ከፖርቹጋል ያመጣቸው ናቸው። ታውቃላችሁ፣ ብዙ የስታፍ አባላት አሉት።
ወዲያው ነበረ ዩናይትድን የካሪንግተን ልምምድ ማዕከል ለቀው የወጡት ጠዋት ማለት ነው። ምክንያቱም ሳክ ተደርጓል። አሞሪም ፍሌቸር ቡድኑን እያሰለጠነው፣ ስለዚህ በክለቡ ምንም ማድረግ አይችልም አሞሪም። ስለዚህ ስታፋቸውን ያላቸውን ነገሮች ማቴሪያሎች፣ ሁሉንም ነገር ትተው ከካሪንግተን መልቀቅ ነበረባቸው አሞሪም እና የእሱ የአሰልጣኞች ቡድን አባላት። በጣም ያስገርመው ግን እንደው የዴይሊ ሜል ጋዜጠኛ እዚህ ጋር የተናገረው አሞሪም ከካሪንግተን ሲወጣ ከአሰልጣኝ ቡድን አባላቱ ከስታፉ ጋር በከፍተኛ ደረጃ እየተሳሳቁና እየተቀላለዱ ነው ሲወጡ የነበሩት የሚል መረጃ የዴይሊ ሜል ጋዜጣ ይዞ ወጣ ማለት ነው። አላቅም እንግዲህ ይሄ እንዴት እንደሚተረጎም ከፍተኛ ጫና ላይ እንደነበር ሁላችንም እናውቃለን። በዛ ላይ ደግሞ ያው ብዙ ነገሮች አስተያየት ተሰጥተዋል። ክለቡ ከፍተኛ የሆነ የካሳ ክፍያ ከፍሏል። ለሱም ለስታፍ ቡድን አባላቱ ኦፍኮርስ አሁን አይደለም የሚከፍለው፣ ደሞዙን እያገኘ ይቀጥላል። ሩበን አሞሪም አዲስ ክለብ እስኪያገኝ ድረስ ማለት ነው። የዩናይትድ ኮንትራቱ ዓመት ከ6 ወር ይቀረዋል ገና። በእነኚህ ጊዜያት ውስጥ ተስማምተው እንደው በሆነ ክፍያ ማለት ነው በኮምፐንሴሽን ቢያንስ ግማሽ ግማሽ እንኳን ተቻችለው ካሽ አውት አድርገው ከፍለው ካልሰጡት በስተቀር አሰልጣኙ ክለብ እስካላገኘ ድረስ ሌላ ክለብ እስካልወሰዱ ድረስ ከዓመት ከ6 ወር ውስጥ ደሞዙን እያገኘ ነው የሚቆየው። በህጉ መሰረት ከሆነ ግን ተስማምተው እንደዚሁ ቢያንስ እስከ 10 ሚሊዮን ፓውንዱ ክፍያ 5 ሰጥተውት 5ቱ ቀርቶ እንዲሁ ሌላ ክለብ ደግሞ እንዲይዝ በኮንትራቱ መሀል ሊያደርጉ ይችላሉ ማለት ነው። እና ብዙዎች ሩበን አሞሪም ከስታፎቹ ጋር ለምን አይስቅ፣ ለምን አይቀላለድ? አሁን ከፍተኛ ከባድ የሆነው ጫና ከላዩ ላይ ተነስቶለታል። እንዲሁም የመሰናበቻ ክፍያ አግኝቷል። በዛ ምክንያት ነው አሞሪም ፈገግ ሲል የነበረው እና ሲቀላለድና ሲስቅ የነበረው ከስንብቱ በኋላ ተብሎ ተነግሯል ማለት ነው። እና ይህን ሲሰማ እሱም የአሰልጣኝ ቡድን አባላቱ ኮቺንግ ስታፍ አባላቱ አብረውት የመጡት ምንም እንዳልተሰማቸው እና ኦልሞስት በቃ ሲጠብቁት የነበረ ነገር እንደሆነ እና በክለቡ አመራሮች ላይ ለማፌዝ ለመሳቅ ወዲያውኑ ሪያክት ያደረጉት እና በጣም በሳቅና በጨዋታ ነበር ሲለቆ የነበረው ነው የተባለ ካሪንግተንን ቦታ። ከዛ በኋላ የማንቸስተር ዩናይትድ ስንብቱ መላው እንደው ዓለም ላይ ኢንተርኔቱን ማህበራዊ ድረገጹን ካጥለቀለቀ በኋላ ደግሞ የፓፓራዚዎች እንግዲህ አሞሪምን መከታተላቸውን አልተው። አሰልጣኙ በማንቸስተር ከተማ ቤት አሉ እንግዲህ ያው ብቻውን የሚኖርበት የራሱ የግል ቤት ማለት ነው። እና እነኚህ ፓፓራዚዎች ቤቱ ድረስ ሄደዋል ማለት ነው። ቤቱ ስል እንግዲህ ኖርማል የሚኖርበት ቦታ ነው እንግዲህ የሄዱት ቤቱ እዛው ሰፈሩ ላይ ማለት ነው። እና አስባችሁታል? ገና ሩበን አሞሪም ከቤቱ ወጣ አልወጣ ብለው ፒክቸር ለመውሰድ እነዚህ ፓፓራዚዎች አርፍጠው ቁጭ ብለው ሲጠብቁት ነበር። ደግሞ ጊዜው ብርድ ነው፣ በረዶ አለ፣ ይዘንባል። እንግሊዝ ውስጥ በተለይ ማንቸስተር ከተማ ደግሞ ታውቃላችሁ በጣም ቀዝቃዛ ነው እና ያንም ያህል በረዶ እንደ እንትን እየወረደ በዛ ቅዝቃዜ መሀል ግን ፓፓራዚዎች ቁጭ ብለው አሞሪም ውጭ በር ላይ ሲጠብቁት ነበር ማለት ነው። ከቤቱ እስኪወጣ ፎቶ ፒክቸር እስኪወስዱ ማለት ነው። እና እሱም አላሳፈራቸውም። በኬንት በሚገኘው መኖሪያ ቤቱ ከባለቤቱ ጋር ከብዙ ሰዓታት ጥበቃ በኋላ ባለቤቱን ይዞ ትንሽ ዘና ለማለት ያው እንግዲህ ተሰናብቷል። ስራም የለም፣ የአሰልጣኙ ቡድን አባላቱም ሁሉም የለውም። ስለዚህ አሞሪም ወጥቶ ራሱን ኢንጆይ ማድረግ ነበረበት እና ሲወጣ ግን ፒክቸሩን ወሰዱ። አሞሪም በጣም በፈገግታ ታውቃላችሁ እንግዲህ መነጽር አድርጓል፣ ጥቁር መነጽር እዚህ ላይ ታዩታላችሁ። እና ፈታ ብሎ ነው ሰላም ሲላቸው የነበረው ማለት ነው። እና ደስተኛ እንደሆነ ከስንብቱ የሆነ ትልቅ ነገር ሸክም እንደቀለለለት ያስታውቃል ማለት ነው። እና ይሄ ፎቶግራፍ አንሺ ወይም ፓፓራዚው ሩበን አሞሪምን መልካም ምኞት ይመኝለታል። ስላደረግከው ነገር እናመሰግናለን እና በሄድክበት ቦታ መልካም ነገር ይግጠምህ ብሎ ይለዋል። አሞሪምም ደግሞ እንዲሁ ሰላምታ ሰጥቶት በጣም በፈገግታ ማለት ነው፣ በጣም በፈገግታ ፎቶውን እንዲሁ ተነሳና ያው ወደሚሄድበት ቦታ ሄደ ማለት ነው። አሁን ይሄን ያልኳችሁ እንግዲህ የስንብቱ አጠቃላይ ሂደትና አሞሪም ሲያሳይ የነበረው ሪያክሽን ትላንት በዚህ መልኩ ነው ማለት ነው የሚገለጸው። እሱም የስታፍ ቡድን አባላቱም ስንብቱ በጣም ትልቅ ቅለት እንደሆናቸው የሚያሳዩ ሪፖርቶች፣ የሚያሳዩ ፎቶዎች እና አሞሪም ሲጠብቀው እንደነበር በነገራችሁ ላይ አሁን አይደለም እሰናበታለሁ ብሎ ድንገት የመጣበት ውሳኔ እንዳልሆነ ነው የሚያስታውቀው። እና ከሰሞኑ ፕሬስ ኮንፈረንስም እንደዚሁ ከፊቱ ከሩበን አሞሪም ትላንት ስላቸው ነበር ፋሽዋል ኤክስፕሬሽኑ የሆነ ትልቅ ነገር እየመጣ እንደሆነ አሞሪም ሴንስ አድርጎታል እና ኒውት ያውቀዋል፣ እንደሚሰናበት በደንብ አድርጎ ያውቀው ነበር።
ለዛ ነው በጣም ሪላክስ ሆኖ ትላንት የታየው እና የዴይሊ ሜል ጋዜጠኛ የዩናይትድ ስራ ላይ የተሰማሩ አንዳንድ የክለቡ ሰዎች ሁሉ ሳይቀር የአሞሪም እና የስታፍ አባላቱ በዛ መልኩ እንደዛ ሲቀልዱና ሲሳሳቁ ከስንብቱ በኋላ በጣም ተገርመዋል ብሎ ክሪስ ሆይለም እንዲሁ በዴይሊ ሜል ጋዜጣ ላይ እንዲሁ የጻፈው ማለት ነው። እና ቤተሰቦች ይህን ይመስላል እንግዲህ አሁን የስንብቱ አጠቃላይ ሁኔታ የአሞሪም ሪያክሽን በዚህ ሁኔታ ነው ማለት ነው ትላንት የተካሄደው እና ሲፈጸም እንደዚሁ የነበረው። አሁን በቀጥታ ወደ ስንብቱ ምክንያቶች ደግሞ እንግባ። አሁን ምክንያቶች ስል በጣም በዲቴል አይደለም ማወራው፣ ግን ከላይ አሞሪም ለምንድን ነው ከዩናይትድ የለቀቀው ለሚለው ምክንያት ልስጣችሁ በጣም አጠር አድርጌ። አሁን ይህንን ዜና እየሰራሁ ሁላችሁ ባለበት ሰዓት ዚ አትሌቲክ የተባለው ጋዜጣ በጣም ሰፊ መረጃ ይዞ ወጥቷል። በነገራችሁ ላይ እንድታነቡትም ሪኮመንድ አደርጋችኋለሁ። ዘ አትሌቲክ በዲቴል ነው ያወጣው ከመጀመሪያው እስከ መጨረሻው ድረስ። ሩበን አሞሪም በዩናይትድ ቤት ለስንብት ያበቃው ነገር ምንድን ነው ብሎ ሲገልጽ ያልሰማሁትና እንደው አንድ ለየት ያለ ነገር የተመለከትኩት በደንብም በውስጥ አላነበብኩትም ቤተሰቦች፣ ይሄን ቪዲዮ ለእናንተ መስራት ስላለብኝ ከላይ ግን ዋና ዋና ፖይንቶቹ ተቀምጠው ነበር እና ከነኛ መካከል አንዱ ብሎ ያነሳው አንደኛው ከጄሰን ዊልኮክስ ጋር የነበረው ግጭት ነው። ይሄ ግጭት በሁለት ነገር ነው የሚያተኩረው። አንደኛው በታክቲክ ጉዳይ ላይ እና በዝውውር ጉዳዮች ላይ አሰልጣኙ አልተስማማም ማለት ከዊልኮክስ ጋር። ይሄ አንዱ ትልቁ ግጭታቸው ምክንያት። ሁለተኛው የሰር ጂም ራትክሊፍ እንደዚሁ ትዕዛዝ፣ ቀጥተኛ የሆነ ትዕዛዝ ማለት ነው። ወደ ባክፎር ትመለስ እንደሆን ተመለስ፣ ወደ ባክፎርም አትመለስ፣ ወደ ባክስሪ በባክቴሪያ ጨዋታ አለው የምትል ከሆነ አይሆንም የሚል ቀጥተኛ ትዕዛዝ እንደተሰጠው ከአለቃው ሰር ጂም ራትክሊፍ ዘ አትሌቲክ ጋዜጣ አስቀመጠ ማለት ነው። አያችሁ ምን ያህል ይሄ ትክክል እንደሆነ፣ አሞሪም ጫና ውስጥ እንደሆነ በክለቡ ባለስልጣኖች የምትረዱት ከሊድስ በኋላ የሰጠው አስተያየት ነው። እኔ ማናጀር ነኝ፣ እኔ ልወስን፣ የክለቡ ባለቤትም ዊልኮክስም አያገባቸውም በእግር ኳሳዊ፣ በዝውውሮች፣ በስፖርታዊ ጉዳዮች ላይ፣ በታክቲክ ጉዳዮች ላይ እያለ ቀጥታ ለነሱ ምላሽ እንደሰጠ አሞሪም ከሊድሱ ጨዋታ በኋላ የመጣው ይምጣ ብሎ ሄድ ነገር እንደተናገረ የሚያሳይ መረጃ ነው። አሁን ዘ አትሌቲክስ ይዞ የወጣው ማለት ነው። ወደ ባክፎር ተመለስ የሰር ጂም ራትክሊፍ ቀጥተኛ ትዕዛዝ ነው። በዝውውርና በታክቲክ ጉዳይ ከጄሰን ዊልኮክስ ጋር እንዲሁ አልተስማመም። እነኚህ ለአሰልጣኙ ስንብት ዋነኛ ምክንያቶች ናቸው። ግሌዘሮችም በሁኔታው ደስተኛ አይደሉም ነው እየተባለ የሚገኘው። ከባለፈው ኦገስት ጀምሮ ሁኔታዎች አልጣማቸውም፣ አላማራቸውም ነው የተባለው። የነሱ ግፊት አለ ማለት ነው ሰር ጂም ራትክሊፍ ላይ። ሌላውና ግን እኔ ያልሰማሁት አዲስ የሆነም ከሊክሳንድሮ ማርቲኔዝ ጋር በልምምድ ፕሮግራም ላይ ከፍተኛ የሆነ ግጭት ውስጥ ገብተዋል ነው ያለው። አርጊመንት ነው ያለው። አርጊመንት ማለት እንግዲህ ጭቅጭቅ ሊሆን ይችላል፣ ንትርክ በሉት፣ አለመግባባት ወይ ይሄ ለጸብ የመጋበዝ አይነት ጭቅጭቅ ማለት ነው። እና ይሄን አልሰማሁትም። አሁን ለመጀመሪያ ጊዜ ይኸው ዘ አትሌቲክ ነው ያወጣው። እኔ ዜናውን እየሰራሁላችሁ ባለሁበት ሰዓት የወጣ መረጃ ነው። በዲቴል እኔም አላየሁትም። ከዚህ ዜና በኋላ ነው የማየው እና እነግራችኋለሁ አዲስ ነገር ካለው ለምንድን ነው ምክንያቱ የሚለውን። እና ከማርቲኔዝ ጋር በልምምድ ፕሮግራም ላይ የሜዳ ላይ ጸብ ውስጥ ነበሩ ከአሰልጣኙ ጋር ተብሎ ተነገረ ማለት ነው። አያችሁ ይሄ ነገር አሁን በማርቲኔዝ ላይ አሁን ወጣ ዘ አትሌቲክ የመጀመሪያ ይሆናል ብዬ የማልገምተው ነገር ነበር ከማርቲኔዝ ጋር ግን ይህ ምሳሌ ነው። ይህን እንደ ምሳሌ ወሰዱ የማርቲኔዝን እንጂ ከማርቲኔዝ ውጭ ደግሞ አሰልጣኙ ያልተግባባቸው ብዙ ተጫዋቾች አሉ። የተሰናበቱትን ተዉት። አሁን በዩናይትድ ውስጥ ያሉ ለዩናይትድ እየተጫወቱ ካሉ ተጫዋቾች መካከል እንኳን አንድ አራት ተጫዋቾች መጥራት ይችላሉ። አሁን ማርቲኔዝ ተጨመረ አለመግባባቱ። ሌላም እኮ ብዙ ምክንያቶች አሉ። ለምሳሌ ካሳሜሮ በአንዳንድ ጨዋታዎች ላይ ተቀይሮ ሲወጣ ሲነጫነጭ ቪዲዮ ሁሉ ተመልክተናል። ሲናገራቸው የአሞሪም የአሰልጣኝ ቡድን አባላት ስታፍ ማለት ነው በግልጽ ሲናገራቸው ቪዲዮ አለ። የሆነም ወቅት አይ ቲንክ ከኒውካስል ጋር በነበረው ጨዋታ ካሳሜሮ ተቀይሮ ሲያስወጡ አሰልጣኙ እኔ ነው የምታስወጣው አይነት የሚል እንደ ንትርክ አልገባኝም፣ ይሄን ለምን ታደርጋለህ የሚል አይነት ምላሽ ሲሰጡ ተመልክተን ፋሻል ኤክስፕሬሽኑ ላይ። ፕላስ ጆሹዋ ዘርኪዚ ደስተኛ አይደለም በዩናይትድ፣ ኮቢ ሜኖ ደስተኛ አይደለም፣ ማኑዌል ኡጋርቴም ስለሱ በአደባባዩ በሰጠው አስተያየት ደስተኛ አይደለም። ዜን ስለ ሼሽኮ፣ ስለ ዶርጉና ስለ ዳሎም የተናገራቸው ነገሮች አሉ በሚዲያ ላይ። አሁን ይሄን እንደ ምሳሌ ነው ያነሳሁት ቤተሰቦች። እነኚህ ሁሉ የማርቲኔዝ ጉዳይ ልምምድ ሜዳ ላይ ጭቅጭቅ የተባለው ወይ ትርክ ከእሱ ጋር ሰጣ ገባ ውስጥ ገባ የተባለው ነገር እንደ ምሳሌ ይሁን እንጂ ከክለቡ ተጫዋቾች ጋር አሰልጣኙ ተግባብቶ የመስራት ችግር እንዳለ
አመላካች ነው ማለት ነው። ትልቅ ምሳሌ ሊሆን ይችላል። ለሩበን አሞሪም የመሰናበት ትልቁ ምክንያት ቅድም እንደነገርኳቸው እነኚህ ምክንያቶች ናቸው። ዋነኛ የተባሉ ሌሎች ዝርዝር ጉዳዮች ሊኖሩ ይችላሉ እና አሰልጣኙ በክለቡ የማይቀጥልበት የመጨረሻ ደረጃ ደረሰ ማለት ነው። በቃ እነኚህ ሁሉ ምክንያቶች ተደራረቡ። የመጨረሻው ግጭት ደግሞ ከክለቡ ቀጥተኛ ባለቤት ራትክሊፍ ጋር ሲሆን ራትክሊፍ አልቻለም ማለት ነው እና አሞሪም ጦርነት እንደፈለገና የክለቡን አመራሮች፣ ባለስልጣናት እንዲሁ መጋፋትና ለሚዲያ አሳልፎ መስጠትና እነሱን ማጋለጥ ስለሆነ እዛ ጋር መወሰን ነበረባቸው። ከዛ በኋላ ዲሳይድድ ማለት ነው። ቀጥለናል። አሁንም ቤተሰቦች ቪዲዮን ላይክ ማድረጋችሁን አትርሱ። ሲሰናበት ሁኔታው ምን ይመስል ነበር የሩበን አሞሪም? እሱን አየን። ሪያክሽኑ የአሞሪም ምን ይመስላል? አየን እሱን። ከዛ በኋላ ምክንያቱን ያየነው ለስንብቱ እነሱንም አይተናል። እንግዲህ ቅድም በሰማችሁት መልኩ የዛ አትሌቲክን መረጃ መሰረት አድርገን አሁን ደግሞ ነጥቦች አሉን። አሁን በአሞሪም ስንብት የተደሰቱና በአሞሪም ስንብት እንደዚሁ ቅሬታ ውስጥ የገቡ ሰዎችን በሚል ወይም ተጫዋቾችን በሚል እነኚህን ነገሮች ደግሞ እናንሳ ማለት ነው። በስንብቱ እንደው ያዘኑ ብዙ ተጫዋቾች አሉ። ኦፍኮርስ የማንቸስተር ዩናይትድ ተጫዋቾች አሁን ይህን ዜና እየሰራሁ ሂላችሁ የወጣ መረጃ ነበር እና ብዙ ደጋፊዎች አሁንም አሉት በዩናይትድ መልበሻ ክፍል ውስጥ ማለት ነው። አሞሪም በጣም ፖፑላር ነው፣ ቀልደኛ ነው። በዩናይትድ አብዛኛው ተጫዋቾች ይወደዳል የተባለው አብዛኛው ተጫዋቾች እና ይህን ዜና ሲሰሙ ብዙ የዩናይትድ ተጫዋቾች ሾክ አድርጓል። በውሳኔው ደስተኛ አይደሉም ነው እየተባለ የሚገኘው በክለቡ አመራሮች። አሁን እኔ ለዩናይትድ የፈራሁት ትልቁ ነገር በሩበን አሞሪም ስንብት ደስተኛ ያልሆኑ በርካታ ተጫዋቾች መኖራቸው ለዩናይትድ በራሱ ጥሩ ዜና አይደለም፣ በጣም መጥፎ ዜና ይመስለኛል። ከአሰልጣኙ ጎን የቆሙ አሉ፣ በጣም ብዙ እንደሆኑ ነው ይህ የተነገረው እና እንደ የሚቃወሙትም እንዳሉ ቅድም እንደነገርኳችሁ በአንዳንድ ጉዳዮች ላይ ከአሰልጣኙ ጋር የማይግባቡ ተጫዋቾች አሉ። የሚግባቡትና በአሰልጣኙ ስንብት ግን ቅር ያላቸው ደስተኛ ያልሆኑ ትክክለኛ ውሳኔ እንዳልሆነ የሚያስቡ ተጫዋቾች አሉ ተብሎ ነው የተነገረው ማለት ነው። ይህችን ነጥብ ያዙልኝ፣ በጣም ወሳኝ ነጥብ ነኝ። አንደኛ ይሄ ነው። በአሰልጣኙ ስንብት እንደው ከስንብቱ በኋላ ብዙ ነገር ተወርቷል እና ወዲያው በማህበራዊ ድረገጽ ላይ ወጥተው ደስታቸውን የገለጹም ብዙ ናቸው። መከፋታቸውንና እንዲሁ ቅሬታቸውን መልካምም የተመኙለት ለአሰልጣኙ እንዲሁ ብዙ ናቸው። ለምሳሌ በኢንስታግራም ገጽ ላይ ለአሰልጣኙ መልካም በመመኘት ሃሪ ማጉዌርን እንዲሁ የቀደሙ የለው ፈጥኗል። ከዛ ብሩኖ ፈርናንዴስ ተከተለ፣ ማቲያስ ዴሊክ ተከተለ፣ ዳሎ ተከተለ፣ ሜሰን ማውንት ተከተለ፣ እንደዚሁ አህማደን የመሳሰሉ ተጫዋቾች ለአሰልጣኙ በይፋ ነው ማለት ነው እንግዲህ ከስንብቱ ጋር ተያይዞ ለአሰልጣኙ መልካም እንዲገጥመው ወደፊት የእግር ኳስ ሕይወቱ የተመኙለት ተጫዋቾች ናቸው እና እነኚህ ተጫዋቾች በግልጽ አሰልጣኙን እንደሚደግፉት ምንም ጥያቄ የለውም ማለት ነው። እንግዲህ አሞሪምን ከሚደግፉት መካከል ናቸው። ምክንያቱም ሁሉም ተጫዋቾች በአሰልጣኙ ስንብት እንዲሁ ተከፍተዋል ማለት ስለማንችል ማለት ነው። የተደሰቱም ደግሞ አሉ። ከነኛ መካከል እንደው የማይደበቀውና በግልጽ የሚታየው አንደኛው አማ ማይኖ የተባለችው የኮቢ ሜኖ እህት ናት እና እሷ በኢንስታግራም ገጿ ላይ እየሳቀች ፎቶ ፖስታለች ያለምንም ፕሮፖዝ ማለት ነው። የሩበን አሞሪም ስንብት ከተነገረ በኋላ ፈገግ እያለች ነው የፖስተችው እና በጣም ቅንያም ናቸው። በነገራቸው ላይ ኮቢ ሜኖ ፋሚሊዎች ወንድሙ ፍሪ ሜኖ የሚለውን ቲሸርት አድርጎ በዛ መልኩ እንደገባ ታውቃላችሁ። በኋላ ላይ ደግሞ ራሱ ኮቢ ሜኖ ስለ ሩበን አሞሪም ስንብት የሚያወራ ፖስት ራሱ ላይክ አድርጓል ማለት ነው ኢንስታግራም ላይ። ስለዚህ ሜኖን በይፋ ተቀላቀለው ማለት ነው። እንግዲህ መሰናበቱን ካረጋገጠ በኋላ እሱም ላይክ አድርጓል። ጋርናቾ እዛው ቼልሲ ቤት ነው ያለው። ጋርናቾ እንዴት እንደወጣ ታውቃላችሁ። ከአሰልጣኞቹ ጋር አለመግባባት ውስጥ ነበረ። ስለዚህ ጋርናቾ ላይክ በማድረግ የቀደመው ሰው የለም። ወዲያው ነው እሱ ላይክ ያደረገው ኢንስታግራም ፖስት። የሩበን አሞሪምን የማንቸስተር ዩናይትድ ስንብት በዚህ መልኩ ተጫዋቾቹ ሪያክት አድርገዋል ማለት ነው። አያችሁ፣ የሚወዱትም መኖሩን እንደው ያልወደዱ ስንብቱን ሲጠብቁ የነበሩ ተጫዋቾች አሉ ማለት ነው አሉ። ከምንም በላይ ደግሞ እንደው ስንብቱ ካስደሰታቸው ከተጫዋቾቹ ውጭ ደግሞ ስናይ የነ ፖል ስኮልስ የቀድሞ የዩናይትድ ሌጀንድ ተጫዋቾች ናቸው። እነ ኒኪ በተን የመሳሰሉ ወዲያውኑ ሪያክት ያደረጉት ምን ያህል ሊደሰቱ እንደሚችሉ አስቡ። ፖል ስኮልስ አሰልጣኙን በግልጽ ሲተች የነበረ ሰው ነው። እኔ በጣም እኔ ከሚያስጠላኝ እንደው እውነት ለመናገር እኔ ፖል ስኮልስን በጣም ነው የምወደው፣
በጣም ነው የማደንቀው እንደሱ አይነት አማካይ፣ እንደሱ አይነት እኔ የአማካይ ስፍራ ተጫዋች በተለይ ፓሶቹና ኳስን አቅልሎ የሚጫወትበት መንገድ እስካሁን ድረስ እኔ ሌላ ተጫዋች አላየሁም። እንደው በማንቸስተር ዩናይትድ የደጋፊነት ዘመኔ እና ዩናይትድን መከታተል ከጀመርኩ ማለት ነው በዩናይትድ አማካይ ክፍል እንደሱ ኳስን በጥበብ የሚጫወት ሰው አይቼ አላውቅም። ግን ስለ ክለቡ ወጥቶ አሁን በሚሰጠው አስተያየት ብዙ ጊዜ እኔ ደስተኛ አይደለሁም። በክለቡ ውስጥ አለመረጋጋትን እንደሚፈጥር አውቀዋለሁ። በተለይ እሱና ጋሪ ኔቭል እየሰጡ ያሉት አስተያየት ጫና ያሳድራል። ቅድም ለመልቀቁ አንዱ ምክንያት ብያቸዋለሁ። በተለይ ሩበን አሞሪም ያልቻለው የተባለው ኤክስተርናል ፕሬሸሩ ነው። ክለቡ ውስጥ ካሉ ከአመራሮች ከእነሱ ጋር የታክቲክ ቀይር፣ ወደ ባክፎር ተመለስ አይነት ግጭቶችና ፕሬዠሮች ይልቅ አሰልጣኙ በውጪ ነው የተባለው። ከውጭ በሚመጡ ፕሬዠሮች እነሱን መቋቋም አልቻለም ነው የተባለው። ሲገልጸው ነበር እኮ ከሌድስ ጨዋታ በኋላ ኢቨን የጋሪ ኔቭል ስም ሁሉ እያነሳ ማለት ነው። እና እነኚህ ኤክስተርናሊ የሚሰጡ አስተያየቶች በተለይ ፖል ስኮልስ ፐርሰናል ነው ያደረገው። በግልጽ አይችልም በአሰልጣኙ ቡድኑን እየገደለ ነው ብሎ ነበር ሲናገር የነበረው። እና እኔ አልወደውም፣ ይሄን ነገር አልወደውም። ቤተሰቦች ሌጀንድ መሆን አንድ ነገር ነው። ለዩናይትድ ጥሩ ሰርቶ ማለፍ እና ስለ ክለቡ ማሰብ መጨነቅ ደግሞ ሌላ ነገር ነው ቤተሰቦቻችን። እና ይሄ ከክብር ጋር የሚያያዝ አይደለም። ፖል ስኮልስን ከመናቅ ወይ ፖል ስኮልስን ካለማክበር አይደለም። ከፖል ስኮልስ ራስ ላይ ውረድ ያላችሁኝ ቤተሰቦች ስለነበራቸው ነው ከዚህ በፊት። እና ስለ ክለቡ እኔ አስተያየት ባይሰጡ እንደዚህ በጣም ሀርሽ ባይሆኑ ደስ ይለኛል። ሀርሽ ባይሆኑ በቃ እና እነኚህ ተጫዋቾች አሁንም ቀጣይ አሰልጣኝ ሲመጣ ዝም ይላሉ አላውቅም። እርግጠኛ አይደለሁም ዝም ስለማለታቸው። አያችሁ አሞሪም ከክለቡ አመራሮች በላይ ጫና ያሳደረበት ውጫዊ ጉዳይ ነው ከተባለ የነኚህ 2 3 4 የቀድሞ ዩናይትድ ተጫዋቾች ሌጀንዶች አስተያየት እሱን እንቅልፍ ይነሰዋል ማለት ነው። እና የትኛው አሰልጣኝ ሊቋቋም ይችላል ታዲያ ይሄን ፕሬዥር? በቃ ከክለቡ ሰዎች አመራሮች በላይ እኮ እነሱ ሚዲያ ላይ ቁጭ ብለው ይወስናሉ፣ ጫና ያሳድራሉ ማለት እኮ ነው። ይሄ ደግሞ ለየትኛውም አሰልጣኝ ለዩናይትድ ቤት ለሚመጣ አሰልጣኝ በጣም ከፍተኛ የሆነ ችግር ነው የሚፈጥረው። ሌላ ችግር የክለቡን ባለስልጣናት ጫና ትቋቋማለህ ወይስ ደግሞ የቀድሞ ተጫዋቾችን አስተያየት እየሰሙ ለሚነዱና የእነሱን ሀሳብ ለሚያንጸባርቁ ደጋፊዎች ፕሬሽር እንደዚሁ ትቋቋማለህ? በጣም ከባድ ነው። እንደው በአሞሪም ቦታ ሆናችሁ አስቡት። ሰው እንደ ሲምፕል ነገር ነው የሚያው። በቃ ሰው ናቸው እኮ የተሰማቸውን የሚሰማቸውን ሀሳብ ሊሰጡ ይችላሉ ብሎ ይላል። ግን የትም ክለብ እኮ የለም ቤተሰቦች፣ የትም ብዙ ትልልቅ ክለቦች አሉ አለማችን ላይ። ሪያል ማድሪድ ትልቅ ክለብ ነው፣ ባርሴሎና ትልቅ ክለብ ነው። እስቲ ልብ ብላችሁ ቤተሰቦች፣ እስቲ ቁጭ ብላችሁ ይሄን ነገር በጣም በሰከነ መንፈስ አስቡት። አሁን ፖል ስኮልስ እንዳይነካ የምትፈልጉ ፖል ስኮልስን አትቃወመው የምትሉ ቤተሰቦች እስቲ ሰከን ብላችሁ አስቡት። የትኛው የቀድሞ የባርሴሎና ተጫዋች ነው ስለ ባርሴሎና መጥፎነት እንደዚህ የሚያወራ? በጣም 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 ኤክስትሪምሊ ማለት እንደዚህ የጥላቻ አይነት ንግግር በቃ እኔ ልደመጥ፣ እኔ ቢዝነስ ልስራ፣ እኔ እንዲህ ካልተናገርኩ የሆነ ነገር አላገኝም ብሎ የሚናገር የትኛው የባርሴሎና ሌጀንድ ተጫዋች ነው? የትኛው የሪያል ማድሪድ ሌጀንድ ተጫዋች ነው? የትኛው የሊቨርፑል ሌጀንድ ተጫዋች ነው? የትኛው የአርሰናል ተጫዋች ቴልሚ ንገሩ። የትኛው የቼልሲ ተጫዋች ነው እንደዚህ ሌጀንድ ሆኖ እነ ጆን ቴሪ ነው ወይ ፍራንክ ላምፓርድ ነው ሲተች የምታውቁት? የትኛውም ክለብ ላይ ከማንቸስተር ዩናይትድ ውጪ እዚህ ዓለም ላይ የለም። ለሩበን አሞሪም ስንብት ዋነኛ ምክንያት የሆኑት ጋሪ ኔቭል እና ፖል ስኮልስ ናቸው። ከክለቡ ቅድም ከነገርኳቸው ችግሮች ውጭ እኔ የምጠቅሳቸው ትልቁን ድርሻ የሚይዙ ሰዎች ናቸው። በቃ እንዲረጋጋ አሰልጣኙ እንዲሰራ እና የቻለውን ያቅሙን ያህል እንዲያደርግ አይታገሱም። አሰልጣኙ ትክክል ነው እያልኳቸው አይደለም፣ እነሱም ተሳስተዋል ስህተት ናቸው እያልኳቸው አይደለም። ግን ሌላ ተጨማሪ ጫና፣ ሌላ ተጨማሪ ከባድ ስራ ነው የሚሆኑት ማለት ነው። እና አሞሪም በጣም ትክክል ነው እዚህ ጋር በጣም ትክክል ነው። እኔ በዩናይትድ ብቻ የማየው ይሄ የማይረባ ባህል የቀድሞ ተጫዋቾች ስለ ክለቡ እንደፈለጉ የሚናገሩበት መንገድ ክለቡን እየገደሉ ካሉ ነገሮች መካከል አንዱ ነው። እና አም ሶሪ ለሩበን አሞሪም በጣም አዝናለሁ። በዚህ መልኩ በእነሱ በተለይ ጫና ውስጥ በመግባቱ እኔ በጣም ነው ማዝነው። ከለቀቀ በኋላ እኮ ቢሰጡ እንደፈለጉ ቢናገሩ ችግር የለውም። አሰልጣኙ ከለቀቀ በኋላ የፈለጋቸውን ነገር ይበሉ በቃ። ቲሙ ውስጥ እያለ ግን ስለ ክለቡ መጥፎ ነገር እያወሩ ዩናይትድ ውጤት እንዲያመጣ እንዲሻሻል ደግሞ ይፈልጋሉ። አሰልጣኙን በገሃድ እየተቹ ማለት ነው። እና ይሄ ነገር
በጣም ከልክ ያለፈ ነገር ይመስለኛል እና እነሱ ተደስተዋል አሁን አሰልጣኙ በመሰናበቱ። ቀጣይ ደግሞ አሰልጣኝ ሲመጣ በዛስ አሰልጣኝ ደግሞ ይርካሉ፣ አሰልጣኙን ይደግፋሉ፣ አላቅም። የትችታቸው የሚቀጥል ነው የሚሆነው። ምክንያቱም ስራ አድርገውታል፣ እነሱ ቢዝነስ የሚያገኙበት ነው። በየትኛውም ክለብ ላይ ተደርጎ የማይታወቅ ነገር ነው እነሱ እያደረጉ የሚገኙት ማለት ነው። እና ይሄ ነገር እንደው ትዝ ብሎኝ የአሞሪም መሰናበትም እና ጫናው መሰማት ጋር በተያያዘ አንዱ ምክንያት እንደሆነ ስሰማ ነው ይበልጥ ፊል ያደረኩት። ይሄ ሊሆን እንደሚችል አውቅ ነበር እና ሆነ ማለት ነው። ጫና አደረበት ሰውየው። በጣም ግፊቱን አልቻለውም፣ የሚዲያውን አልቻለም። ሰው ነው ያ ያለ እኮ እንደኛ ትችቶች ሲሰጡ በማህበራዊ ድረገጽ አለው ሩበን አሞሪም ይመለከታል እና እንዴት ፊል ሊያደርግ እንደሚችል በጣም ጠንካራው ሰው መሆን አለባቸው። ብረት ነው መሆን ያለባችሁ። የተለየ ሰው መሆን አለባችሁ የእነሱን ትችት ለመቋቋም እና የእነሱን ጫና ተቋቁሞ እንዲሁ ለማለፍ ማለት ነው። እና የፖል ስኮልስ ልጅ አሁን ሲሰድበው ነበር። በግልጽ ነው የሰደበው ሩበን አሞሪም አባቱን ተከትሎ አሁን መጥፎ ቃላትን እየተጠቀመ ነው በማህበራዊ ድረገጽ ላይ ልቀቅ፣ በቃ አንተ አትረባም እያለ ሲናገረው የነበረ ማለት ነው። ምን ማለት ነው ይሄ በጣም ከባድ ነው ቤተሰቦች በጣም እና እነኚህ ነገሮች ነበሩ የተፈጠሩት ማለት ነው። የተደሰቱት ተደስተዋል። አሁን እንግዲህ ደስ ካላቸውም የቀድሞ ተጫዋቾች እነ ኒኪ በት የተከፉትም ደግሞ ተጫዋቾች እንዲሁ ከፍቷቸዋል። ብቻ ይሄን ይመስላል ማለት ነው። እነማን ተደሰቱ እነማን እንትን አሉ ለሚለው ምላሽ ከሆናቸው ብዬ ነው። አሁን ወደ ማን ይተካዋል ወደሚለው ደግሞ ነጥብ እንምጣና ማን ይተካዋል ሩበን አሞሪምን የሚለውን ጥያቄ ስናነሳ አሁን ኢንትሪም ነው የተቀጠረው። ፍሌቸር አሁን ቲሙን እያሰለጠነ ነው። ቀጣይ በበርንሌይ ጨዋታ ቲሙን ይመረዋል። ቀጣይ ዩናይትድ ላለበት ጨዋታም አይ ቲንክ እሱ የሚቀጥል ይመስለኛል። ምክንያቱም ብዙ አይራረቅም። አሁን ጨዋታ ያለን አይ ቲንክ ሮብ ነው ነገሩ ቤተሰቦች እና ብቻ ጨዋታ አለን። ትኩረታችን ሁሉ ስለ አሰልጣኙ ስንብት ስለሆነ ጨዋታ ስናደርግ የበርንሌውን ጨዋታ ማለት ነው። በቀጣይ ደግሞ የምናደርገውም እንዲሁ ጨዋታ የሚደረገው እስከ እሑድ ባሉት 2 ጨዋታ አለን። እስከዛ ድረስ ሊመራው ይችላል ፍሌቸር ክለቡን። የክለቡ ሁለተኛ ቡድን አሰልጣኝ የሆነው አንደር 21 ያለ እንዲሁ አሰልጣኝ አለ። እሱ ያግዘዋል የተባለው ከፍሌቸር ጋር ይተጋገዛሉ። ኢንትሪም ሆኖ ፍሌቸር ይመረዋል ማለት ነው። ቀጣይ ግን በቀጣዮቹ 24 ወይ 48 ሰዓታት ውስጥ ወይ ከ2 ቀን ወይ ከ3 ቀን በኋላ ክለቡ ሌላ ኢንትሪም ሊቀጥር ይችላል፣ አሊያም ደግሞ ቋሚ የሆነ ዘላቂ የሆነ አሰልጣኝ ሊቀጥር ይችላል ማለት ነው። ይሄ ነው እቅዱ። አሁን ኢንትሪም አለው። ከዛ ቀጥሎ ወይ ኢንትሪም ማናጀር ነው ሌላ የሚቀጠረው ሲዝኑን እንዲጨርስ ዩናይትድ የሚያደርገው፣ ወይ ደግሞ ከተሻለ ቋሚ አሰልጣኝ ነው ዩናይትድ የሚቀጥረው ማለት ነው። እና በኢንትሪም ላይ ኢንትሪም፣ ምክንያቱም ፍሌቸር መቀጠል አይችልም ሲዝኑን ከዩናይትድ ጋር በዚህ ሁኔታ እያሰለጠነ ሊቀጥል አይችልም። የታችኛውን ቡድን ብዙ አሰልጣኝ ይፈልጋል፣ ደግሞ የሚሆን አይመስልም ከፍሌቸር ጋር አብሮ መቀጠል እና ኢንትሪሙ ራሱ ጥሩ የማሰልጠን ችሎታ ያለው ከዚህ በፊት በደንብ ልምድ ያለው እና እስከ ሲዝኑ መጨረሻ ብቻ ከዩናይትድ ጋር ለመቆየት ፍላጎት ያለው አሰልጣኝ መሆን መቻል አለበት ማለት ነው። እና የዩናይትድ አመራሮች ግን በቀጣዮቹ 48 ሰዓታት ውስጥ ነገሮችን እየገመገሙ እያዩ ነው የሚገኙት። ቀጣይ ኢንትሪም ነው የሚያስፈልገን ወይንስ ደግሞ ቋሚ አሰልጣኝ ነው መቅጠር የምንችለው የሚለውን እየተመለከቱ ነው። ብዙ አሰልጣኞች ተይዘዋል። ለምሳሌ አሁን ኢንትሪም ሆኖ ለመምጣት እስከ ሲዝኑ መጨረሻ ሶልሻየር ሙሉ ፈቃደኛ ነው ተብሏል። የገንዘብ ጉዳይ ችግር የለበትም እና በጣም ፋብሪሲዮ ሮማኖ እንደሚለው ኢገር ነው በጣም ሶልሻየር ለመመለስ እና ክለቡን እስከ ሲዝኑ መጨረሻ ድረስ ለመያዝ ማለት ነው። ረጅም ኮንትራት አይፈልግም፣ አጭር ኮንትራት። የገንዘብም ጉዳዩ አይደለም የተባለው ዩናይትድን ለመታደግ እስከ ሲዝኑ መጨረሻ ሶልሻየር አለው ብሏል። ሙሉ ፈቃደኝነቱ ለክለቡ ሰዎች ያሳውቋል። ስለ ገንዘብ አትጨነቁ ብሏል። ክለቡን ለመያዝና ክለቡን ለመታደግና እስከ ሲዝኑ መጨረሻ ለማስጨረስ ዋና አሰልጣኝ እስኪቀጥሩ ድረስ ሶልሻየር አለው እያላቸው ነው። እና እኔም የምደግፈው ሀሳብ ነው። እንደው የግል ሀሳብህን ንገረኝ ካላችሁ ሶልሻየር እስከ ሲዝኑ መጨረሻ ይዞ በተረጋጋ መንፈስ ይሄ ሲዝን ካለቀ በኋላ ብዙ አሰልጣኞች አቬይለብል ናቸው እና ዩናይትድ ማርኬቱን በደንብ አይቶ በደንብ ተረጋግተው በደንብ ገምግመው ቢወስኑ ነው የሚሻለው እንጂ እስከ ቀጣዮቹ 24 ሰዓት እስከ ቀጣዮቹ 48 ሰዓት ውስጥ ዩናይትድ በጣም ዘላቂ የሆነ ረዥም ጊዜ ፕሮጀክት አሰልጣኝ መቅጠር ይሄ ክለቡን ለሌላ ስህተት መዳረግ ነው እኔ የሚመስለኝ፣ የጥድፊያ ስህተት ማለት ነው። እና እኔ የምመርጠው የሶልሻየር ነው። ሶልሻየር እስከ ሲዝኑ መጨረሻ ድረስ ኢንተሪም፣ ከዛ በኋላ ደግሞ ክረምት ላይ ቋሚ አሰልጣኝ ማለት ነው። አሁን ይሄን ያደርጋሉ የሚል
እምነት አለኝ፣ ግን እርግጥ አይደለም ማለት ነው። ምን እንደሚወስኑ አላውቅም። ቤተሰቦች በቋሚ አሰልጣኝነት በርካታ አሰልጣኞች ነው እንደው የተያዙት። ከነኛ አሰልጣኞች መካከል ግን የግላስነር ጉዳይ በጣም ጠንከር ያለ ነው ማለት ነው በፋሚሊዎች እና የኦሊቨር ግላስነር ዩናይትድን የመያዝ ፍላጎቱ በጣም ከፍተኛ በሆኑ ላይ የምታውቁት አሰልጣኙ ወደ 1000 ገጽ የሚጠጋ ሪፖርት ነው አዘጋጀ የተባለው። በክሪስታል ፓላስ ኮንትራቴን አልፈርምም ብለዋል ታውቃላችሁ። እና ግላስነር ሙሉ ትኩረቱን ያደርገው ማንቸስተር ዩናይትድ ላይ ነው። ስለዚህ ይህን የ100 ገጽ ዶሴ እንደዚሁ አዘጋጅቶ አይሚን የ1000 ፔጅ ዶሴውን አዘጋጅቶ ዩናይትድን እንዴት ሊያሰልጥን እንደሚችል እና በታክቲኩ ጉዳይ እና በይህን ሲዝን ኢቨን ዩናይትድን እንዴት አድርጎ ሊያስጨርሰው እንደሚችል ነው የተባለው። 1000 የሚጠጋ ፔጅ ዶሴ ያዘጋጀ የተባለው ማለት ነው። እንግዲህ በደንብ አድርጎ ሪፖርቱን ሰድሯል። ይሄን ያለው ኢንዲካሊያ ነው። ኢንዲካሊያ ማለት ደግሞ ልብ በሉ፣ በነገራችሁ ላይ ሩበን አሞሪም ከመሰናበቱ በፊት ከዚህ በፊት ዜና አድርሻቸዋለሁ ካስታወሳችሁ ማለት ነው። እኔ ዜናው አላመንኩበትም፣ በደንብ አላመንኩበትም። እና አሞሪም በተረጋጋ ሰዓት ማለት ነው ከጥቂት ወራት በፊት ከአንድ ወር ወይ ከአንድ ወር እስከ 2 ወር በፊት ከ2 ወር አይበልጥም በፊት በዩናይትድ ውስጥ ተወስኗል አለ ኢንዲካሊያ። በዩናይትድ ቤት ውስጥ ተወስኗል። አሞሪም ከዩናይትድ ጋር አይቀጥልም፣ አሞሪም ይሰናበታል እና ኦሊቨር ግላስነር ዩናይትድን ለመያዝ በክለቡ በቀዳሚነት የተያዙ አሰልጣኝ ናቸው ብሎ ከወራት በፊት የተናገረ የትዊተር አካውንት ነው ኢንዲካሊያ። እና አሁንም ይሄን ነው ያወጣው ማለት ነው። እና ግላስነር ዩናይትድን ለመያዝ 1000 ገጽ ሪፖርት አዘጋጅተዋል ብሎ የተናገረው እና ግላስነር አሁን ከፓላስ ጋር ኮንትራቱን ማገባደድ መጨረስ ይኖርበታል። አሁን ግዴታ አሁን ወደ ማንቸስተር ዩናይትድ የሚመጣ ከሆነ ከፓላስ ጋር ሌላ ድርድር፣ ሌላ የካሳ ክፍያ ምናምን ነው የሚሆነው። ግን ሪፖርቶች የሚጠቆሙት የሩበን አሞሪምን ቦታ ለመያዝ በዩናይትድ ሰዎች ቀዳሚው የአሰልጣኞች ዝርዝር ሊስት ውስጥ ያለ ሰው ሆኗል ግላስነር። ይሄንን እወቁ ቤተሰቦቻችን፣ ዩናይትድን በቋሚነት ለመያዝ ከሱ ውጭ ሩበን አሞሪምን በረዥም ጊዜ ፕሮጀክት ዩናይትድን ለማሰልጣን የተያዙ አሰልጣኞች ኢዲሃው ባለ የኒውካስሉ ቶማስ ቱኸል አለ። አሁን ኢንዞ ማሬስካ አለ ከቼልሲ የተሰናበተው። ሮቤርቶ ዲዘርቢን በማርሴ በጣም ብዙ ደጋፊ ያለው ነው የተባለው ከዩናይትድ አመራሮች ውስጥ ክለቡን እንዲያሰለጥን እና በዋነኛነት ቅድም ያልኳቸው ደግሞ ኦሊቨር ግላስነር ይገኛል ማለት ነው። እነኚህ ናቸው ዩናይትድን በቋሚነት ያሰለጥናሉ ተብለው የተያዙ አሰልጣኞች ማለት ነው። እንደው የአንዳንድ አሰልጣኞችን ስም ደግሞ እዚህ ጋር እያነሳሁኝ እንደው ምላሽ ልስጣችሁ፣ እንደው ውሸትም ስለሆነ ሩመርም ስለሆነ ማለት ነው። ለምሳሌ ዚነዲን ዚዳን ጉዳይ ተነስቷል። የዚነዲን ዚዳን ጉዳይ ሩመር ነው፣ የተጨበጠ ነገር የለውም። ቤተሰቦቻችን ከወዲሁ ይሄን ነገር ወቁ። ከዛ ውጪ ደግሞ የተነሳው ጉዳይ ዣቪ ነው። የዣቪ ጉዳይ ቤን ጃኮብስ እንዳለው ከሆነ የዩናይትድ ፍላጎት ሳይሆን ዣቪ የቀድሞ የባርሴሎና ተጫዋችና የሆነው አሰልጣኝ ወኪሎች ነው ወሬውን እያነሳሱ እያሞቁ የሚገኙት ዩናይትድ እንዲገባ ዣቪን ወደ መቅጠር እንዲመለከት እንዲያይ ግፊት ለማሳደር ወሬው ምንጩ ያለው ከዣቪ ወገኖች ነው እንጂ ከዩናይትድ በኩል ሪያል የሆነ ፍላጎትና ኢንትረስት የለም ብሏል። ሌላኛው ደግሞ የሪዮ ፈርዲናንድ ምኞት ነው። ሪዮ ፈርዲናንድ ዩናይትድ ደፍሮ የሚጠይቀው ከሆነ ሚካኤል አርቴታ የዩናይትድን ጥያቄ በደንብ አድርጎ ይመለከታል እመኑኝ ሲል ምኞትን የተናገረው። ከአርቴታ ጋር በተያዘ አርቴታ ጥያቄው ከቀረበለት እርግጠኛ ነኝ ዩናይትድን ኢግኖር አያደርግም ነው እሱ የሚለው ማለት ነው። ሪዮ ፈርዲናንድ አርቴታ አይናገረውም በአፉ ወይም በይፋ እንደው ተቀብያለሁ ዩናይትድን ማሰልጠን እፈልጋለሁ አይልም እንጂ ፍላጎቱ አለው። የዩናይትድን ጥያቄ እምቢ አይልም የሚል ሀሳብ ነው ያነሳው እና ይሄን እንደ ተራ ደጋፊ ምኞት አድርጌ ነው እኔ የምወስደው እንጂ ምንም ሰብስታንስ የሌለው ምንም የተጨበጠ ነገር የሌለው ተራ የአንድ የዩናይትድ ደጋፊ ምኞት አድርጌ ነው የምወስደው ማለት ነው። እና እነኝህን ይመስላሉ በዩናይትድ አሰልጣኝ ዝርዝር ውስጥ የተያዙ አሰልጣኞች ማለት ነው። ዋነኞቹም ሩመሮቹም እነኝህን የመሰሉ ናቸው። ቤተሰቦች አሁን ጨርሰናል። ስለዚህ በማንቸስተር ዩናይትድ ቤት ውስጥ ያለው ሁኔታ ይሄ ነው። ቀጣዮቹን 2 ጨዋታዎች ፍሌቸር ይመረዋል። ቀደም የነገርኳችሁ ክለቡን በዘላቂነት ለመያዝ የተያዙ አሰልጣኞች አሉ። ግን
ፕሮሰስ ነው ይመስለኛል። ወዲያው የሚፈጸም ነገር አይደለም። እኔ ሞስት ፕሮባብሊ ኢንትሪም ማኔጀር ይቀጥራሉ ብዬ ነው ማስበው እስከ ሲዝኑ መጨረሻ። እንደዛ ቢያደርጉትም ነው ለዩናይትድ የተሻለ የሚሆነው የሚመስለኝ ማለት ነው። ግን ሂደቶች ከዚህ በኋላ እስከ ሲዝኑ መጨረሻ ይቀጥላሉ። መቼ ክለቡ አሰልጣኝ ይቀጥራል፣ ማንን ይቀጥራል ለሚለው በተከታታይ እንግዲህ አሁን እየተከታተለ የምናደርሳችሁ ዜና ያን ይሆናል ማለት ነው። እና ይሄን ይመስላል የአሞሪም ስንብት ቤተሰቦቻችን። እኔ በግሌ ከጠየቃችሁኝ እንደውም ደስ አላለኝም፣ ብዙም አልተከፋሁም። ጠብቄው ነበር ይሄ ነገር እንደሚመጣ። ምናልባት አሞሪም ሲዝኑን ላይጨርስ እንደሚችል ገምት ነበር። የመጨረሻ ይሄን ሲዝን እንደው አሞሪም ያጠናቅቃል በዩናይትድ ቤት ብዬ የመጨረሻ አሰልጣኙ ይዞ የሚያጠናቅቀውን ደረጃና ቦታ ከታየ በኋላ ክለቡ ይወስናል የሚል እምነት ነበረኝ። ግን እኔ ባልጠበቅኩት መልኩ ፈጥኗል። የፈጠነበትም ምክንያት አለው። ቀደም ብዙ ነገሮችን አውርተናል እና መሆን ነበረበት በቃ ግዴታ፣ ወደድንም ጠላንም። አሞሪም በዩናይትድ ቤት እንዲሳካለት ብንፈልግም አሁንም በርካታ የዩናይትድ ደጋፊዎች በአሰልጣኙ ስንብት ብታዝኑም ግን ጀስት በቃ መሆን ነበረበት እና ሆኗል። ስለዚህ ህይወት ይቀጥላል። በማንቸስተር ዩናይትድ ብዙ አሰልጣኞችን አይተናል፣ ተሰናብተዋል። ግን ደግሞ እንደ አሞሪም እንዲሳካለት ፈልገን እና በአሰልጣኙ ጥፋትና ስህተት ብቻ እንዳልሆነ እያወቅን የተሰናበተ አሰልጣኝ ስለሆነ ይሄ ሁኔታ በጣም አሳዝኖናል እና አሰልጣኙ በጣም እየለፋም ስለነበር በማንቸስተር ዩናይትድ ቤት ውስጥ ትሮይ ዴሌ እንዳለው ካልቸር ለማምጣት መሰረት ሲጥል የነበረ አሰልጣኝ ነው የወደፊቱን ማንቸስተር ዩናይትድ ለመገንባት። ግን ደግሞ አሰልጣኙም የሆኑ ችግሮች ነበሩበት። ሩበን አሞሪም ብዙዎቻችን ብንደግፈው አሰልጣኙ ከአቋሙ አንጻር በተለይ ይሄ ፍለክሰብል ሆናለሁ የሚላቸው ነገሮች አሉ፣ ግን እየሆነ አልነበረም። አሰልጣኙ በጣም ግትር ነው። ለማድመጥም ፈቃደኛ የሆነ አሰልጣኝ አይመስለኝም። ሌላ ሰው እንደው የሆነ ሀሳብ እንዲሰጥበት አስተያየት እንዲሰጥበት የፈለገም አሰልጣኝ አይመስለኝም። ከባህሪም አንጻር ከአንዳንድ ተጫዋቾች ጋር የመጋጨት ነገር ነበረው፣ አሁንም አለው ተብሎ ተነግሯል። ይሄ ነገሩ አሰልጣኙን እንዲቀጥል አላደረጉትም። ስራውን ቢፈልገውም የዩናይትድ አሰልጣኝነቱን ቢወደውም ብዙ ደጋፊዎች ዩናይትድ ከእሱ ጋር እንዲሳካለት ብንፈልግም ግን ህይወት እንደዚህ ነች። ደግሞ ከአሰልጣኞቹ ከቡድኑ ዋነኛ ባለስልጣናት ጋር ካልተስማማ እና ከተጫዋቾቹ ጋር ካልተስማማ ከአንዳንዶቹ ጋር ሊቀጥል አይችልም እና ሆኗል ማለት ነው። ኤኒዌይስ አሁን ህይወት ያለ ሩበን አሞሪም በኦልትራፎርድ ይቀጥላል። ዩናይትድስ እንዴት ሆኖ ይመጣል? ይሻሻላል ወይስ የሚለውን አብረን የምናይ ይሆናል። ቤተሰቦች እዚህ ጋር ጨርሰነዋል። ስለ አሰልጣኙ ስንብት አንድ የምነግራችሁ እንደው እንደ ዜና ካያችሁት ብሩኖ ፈርናንዴዝ መመለስ ነው እና ለዩናይትድ በጣም ጥሩ ዜና ይመስለኛል። ብሩኖ ፈርናንዴዝ ተመልሷል። ልምምድ እየሰራ ነው የሚገኘው። አሰልፉኝ እያለ ሲማጸን ነበር አሉ ያለፉትን ጨዋታዎች የዩናይትድ ሰዎች ለጥንቃቄ ሲሉ የሕክምና ቡድን አባላት ተጫዋቹ እንዳይሰለፍ አድርገውታል እንጂ ብሩኖ እስከ መለመን ደርሶ ነበር ተብሏል። በተለይ በሊድሱ ጨዋታ እንዲሰለፍ፣ አሁን ግን በበርንሌው ጨዋታ እንደሚሰለፍ እርግጥ የሆነ መስሏል እና ዳረን ፍሌቸር በተለይ ዛሬ ብሩኖ ሕክምና ካደረገ በኋላ ማውንትን ጨምሮ በበርንሌው ጨዋታ ይሰለፉ አይሰለፉ የሚለውን ይወስናል ተብሏል። ግን ልምምድ እየሰሩ ነው ያሉት። ይሄ መልካም ዜና ነው ለዩናይትድ። የዝውውር ጉዳዮችን በተመለከተ ደግሞ ከስንብቱ በኋላ ሁለት የታመኑ ጋዜጠኞች የተናገሩትን ነገር ልንገራቸው። በጣም አጫጭር ናቸው። ዴቪድ ኦርንስተን ማንቸስተር ዩናይትድ በጃንዋሪ ዝውውር መስኮት በተጫዋቾች ፊርማ ላይ ያለው እቅድ አለ ብዙ ነገር ሊቀየር ይችላል በቀጣዮቹ ሳምንታት ብሏል። ምክንያቱም ሩበን አሞሪም ከክለቡ መሰናበታቸውን ተከትሎ የዝውውር ኢላማዎች ልዩነት ሊኖሩ ይችላሉ ብሏል። ልዩነት ሲል ቀደም ሲል ከያዙት እቅድ የተለየ እቅድ ይዘው መጥተው በጃንዋሪ ላይ ተጫዋቾችን ሊያስፈርሙ ይችላሉ ማለቱ ነው። ነገር ግን በዚህ ሰዓት ክለቡ በእርግጠኝነት ያስፈርማል ወይም እንደዚህ ዝውውሮችን ይፈጽማል ብለን የምንናገርበት ሁኔታ ላይ አይደለንም። ግን ነገሮች በፍጥነት ሊቀያየሩ ይችላሉ በሚል የዛ አትሌቲኮ ጋዜጠኛ አስተያየቱን ሰጥቷል። ቤን ጃኮብስ በበኩሉ ማንቸስተር ዩናይትዶች በዚህ የዝውውር መስኮት ተጫዋች ለማዛወር ወደ ገበያው የሚወጡ ከሆነ የሚያስፈርሙት በሰመር የዝውውር መስኮት ላይ ለማስፈረም የሚፈልጓቸው ተጫዋቾች አሁን በማርኬቱ ለገበያ የሚቀርቡ ከሆነና እነኚህን ተጫዋቾች የማስፈረም እድሉ ዩናይትድ የሚኖረው ከሆነ ትልልቅ የዝውውር ታርጌቶቹን አሁን ዝውውሮቹን ሊፈጽማቸው ይችላል ሲል ነው ቤን ጃኮብስም የገለጸው ማለት ነው። እና ዩናይትድ የማስፈረም ኦፖርቹኒቲ እድሉ ካለው
ትልልቅ የዝውውር ኢላማዎቹን ጥር የዝውውር መስኮት ላይ ከማስፈረም ወደ ኋላ እንደማይል ነው ማለት ነው ቤን ጃኮብስ የገለጸው። ይሄ ሁኔታ ግን በክለቡ አይደለም የሚወሰነው፣ በሻጭ ክለቦችም የሚወሰን ይሆናል ማለት ነው። ቤተሰቦች ይህን ይመስላል ለዛሬ ያስኩላችሁ ፕሮግራም። በአሞሪም ስንብት የተሰማችሁን ሀሳብ አስተያየት እና እንደው ስለ አሰልጣኙም ስለተለያዩ የክለቡ ወቅታዊ ጉዳዮች የተሰማችሁን ነገር በኮሜንት እንድታሰፍሩ እጠይቃለሁ። እመለከታችኋለሁ። ነገ እንገናኛለን። ሰላም ሁኑ ባይ